እሺ እንደምን አላችሁ? ውይይታችንን እንቀጥላለን። እንግዲህ ከመጀመሬ በፊት አንድ ማቅረብ የምፈልገው ነገር ቢኖር ሰብስክራይብ እንድታደርጉኝ እንግዲህ የራሴ ሚዲያ እንዲኖረኝ እፈልጋለሁ። ዩቲዩብ ላይ የሆነ ነገር እና ቢኖረኝ ለብቻዬ እያወራሁ አልኖርም። ሌሎችም ሀሳባቸውን እንዲገልጹ የመሳሰሉ ነገሮች እንዲኖረኝ አደርጋለሁ። ከእናንተም ትጠቀማላችሁ፣ ብዙ እውቀት ታገኛላችሁ ብዬ አስባለሁ እና እንደዛ ስለምታደርጉ አመሰግናለሁ። ዛሬ የምናተኩረው ባለፈው እንዳልኩት ስላሴን ከኳንተም ፊዚክስ አንፃር ሊሆን ይችላል፣ ከማክሮ ኦብጀክት አንፃር ሊሆን ይችላል፣ እንዴት አድርገን እንግለጸው የሚለው ነገር ይሆናል። በዚህ አጋጣሚ አንድ መናገር የምፈልገው ስለ ሃይማኖት ስናገር ሃይማኖት በጣም ተረት የሚመስለው በጣም ዝም ብሎ ወሬ የሚመስለው ታችኛው ማህበረሰብ ዘንድ ስታወሩት ነው። ሃይማኖትን ማለት ነው። ስለ ሃይማኖት እርግጥ ከታችም ጀምሮ ፈጣሪን ማመን፣ ከላይም ጀምሮ ፈጣሪን ማመን አንድ ሊሆን ይችላል። እምነትን አይደለም እየጠቀስኩ ያለው ሃይማኖትን። አንዳንድ ቦታ ላይ በቃ የሙስሊም ስኮላሮችን በጣም አዋቂዎቹን ክፍሎች ስታዩ፣ የክርስቲያን ስኮላሮችን ስታዩ በጣም ትደነቃላችሁ። በጣም በቃ እውቀት ፒውር የሆነ ኖሌጅ ፈልጋችሁ ስትሄዱ የሚገርም እውቀት ነው የምታገኙት። የሚገርም እሱን ስታስቡ ይሄ ክርስቲያን ሙስሊም የሚባል በዶክትሪን የተከፈለውን ግድግዳ አፍርሳችሁ በቃ ሙስሊምና ክርስቲያን እንደ ላይብራሪ አድርጋችሁ አንዱ ያወቀውን አንዱ ያላወቀውን እያስረዳ እርስ በርስ እየተረዳዳ አብሮ ቢኖርስ ትላላችሁ። በቃ በጣም ችግር የሚፈጥሩትና የሃይማኖት ላይ አለመተማመን ይፈጥራሉ ብላችሁ የምታስቧቸው አለሌ የሆነው የኔ ቢጤ ያለው ኢጎ ያልወጣለት ብዙም በእውቀት ያልተገራ ያልተጠረበው ፓርት ላይ ያለው ኦልሞስት ከታች ያለ ነው እንጂ ወደ ላይ ስትሄዱ እንዴ በቃ ማን ነው ሙስሊም ማን ነው ክርስቲያን ትላላችሁ። እውቀት በቃ ሁሉ ነገር በሪዝን አንድ ሙስሊም ለምን ሙስሊም ሆነ ብላችሁ ማትከራከሩበት ሁኔታ አለ። አንድ ክርስቲያን ለምን ክርስቲያን ሆነ ብላችሁ ማትከራከሩበት ሁኔታ አለ። አቋም እንደ ዶግማ የያዛችሁት ነገር ብቻ ነው ሊከፍላችሁ የሚችለው እንጂ እዛ ጋር በሚብራራው በሚገለጸው ነገር ስትሄዱ ማነው ስተተኛ እስክትሉ ድረስ ያደርሳችኋል ማለት ነው። እና እኔ በግሌ በጣም አረብኛ እያጠና ነው። ቋንቋውን አውቄ የሙስሊም ስኮላሮችን በሙሉ ማለት ነው የጻፏቸው ያዩዋቸውን ነገር አይቼ ብዙ እውቀት ብጨብጥ ብዙ ነገር ባውቅ በእድሜ ሁሉ በዚህ ነገር በጣም ደስ ይለኛል። በጣም የሚገርሙ ናቸው ከሁለቱም ከክርስቲያኑ ከሙስሊሙ ማለት ነው። እንግዲህ ወደ ስላሴ ከመሄዴ በፊት ባለፈው እንደተናገርኩት ስላሴ ሂዩማን ሪያሊቲ አይደለም ብያለሁ። ሂዩማን ሪያሊቲ አይደለም ማለት ከኦብጀክት አንፃር ማለት አይደለም። ሂዩማን ሪያሊቲ ብዙ ጊዜ ክርስቲያኖች እግዚአብሔርን መግለጽ የሚፈልጉት በሰው ባህሪ ነው። አዋቂ፣ ጠቢብ፣ ፍቅር የመሳሰሉን ነገር ሰዎች ያላቸውን ነገር በመጠቀም ነው እግዚአብሔርን መግለጽ የሚፈልጉት እንጂ ኦብጀክትን በመጠቀም እግዚአብሔርን መግለጽ አይፈልጉም። ብዙ ጊዜ የእግዚአብሔርን ባህሪ በኦብጀክት ህይወት በሌለው ነገር መግለጽ አይፈልጉም። ማንጸር ግን ይችላሉ። እግዚአብሔር ክብር እንደ ብርሃን እንደ የመሳሰለው ነገር ማንጸሪያዎችን በመጠቀም ኦብጀክትን መጠቀም ይቻላል። በነገራችን ላይ ሙስሊሞችም እንደዛ ናቸው ማለት እስልምናም እንደዛ ነው የሚጠቀመው። ያየሁት እስልምና ውስጥ አሁን ያየሁት ነገር ምንድነው? እስልምና ፈጣሪን በሰው ምስል መግለጽ አይፈልግም። ይሄንን ይመስላል ፈጣሪ ብሎ የፈጣሪን ምስል የፈጣሪን መልክ አይገልጽም። ሌላ በተረፈ ግን የፈጣሪን ባህሪ በሰዎች ባህሪ ልክ ሳይሆን መልክ ነው የሚገልጸው። ማለት ሩህሩህ፣
አዛኝ፣ አዋቂ የሰዎችን ኮንሽስነስ በመጠቀም ነው ፈጣሪን ፍሬም እያደረገ የሚገልጸው ማለት ነው። ሰው ምን ያህል ክቡር እንደሆነ በሁለቱም ሃይማኖት የተገለጸበት ነው የሚያሳየው። እና ሌላ ለምሳሌ በሙስሊምና በክርስቲያን ያየሁት ምንድን ነው መሰላችሁ? ሙስሊሞች ከምል እስልምና ሰዎች እግዚአብሔርን ይሰማሉ ብሎ ነው እግዚአብሔር ፈጣሪ ሲናገር፣ አላህ ሲናገር መስማት እንችላለን የሚል አይነት እንትን አለው። ፈጣሪን ግን ማየት አንችልም የሚል ነገር ነው። ምክንያቱም በቁርአንም ውስጥ የተጻፉት በጸሎትም ጊዜ የሚሉት አላህ አለን አለ በሚል ነው አይደለም። እሱ ያለውን ቃሉን ነው የወረደውን ነው ከፈጣሪ የወረደውን ቃል ነው። ዛት ሚንስ ፈጣሪ ይናገራል፣ ሰዎችም ይሰማሉ ማለት ነው። ሰዎችም ይሰማሉ። ፈጣሪ ተገልጦ ግን የፈጣሪን መልክ ሰዎች አያዩትም ማለት ነው አባባሉ። ይህ ከዘፍጥረት ጋር ብናመሳስለው ዘፍጥረት ላይ ምን የሚል አለ? አዳምን ብንወስድ አዳም አንድም ቦታ ላይ እግዚአብሔርን አየው የሚል እኔ አላየውም። ግን ፈጣሪ ግን ሲናገር ይሰማው ነበረ። ፍሬውም ስታበላው በድምፅ ነው እንጂ በመልክ አይደለም የተገለጠው። ብዙ ቦታ መግለጽ ይቻላል መጽሐፍ ቅዱስ ላይ ዘሆል ማለት ነው። እግዚአብሔር በመልክ ተገለጠ የሚል ነገር የለም። እግዚአብሔር በመልኩ እንዲህ ተገለጠ የሚል የለም። ተናገረ የሚል ነው። ከታቦቱም ውሰዱ አዲስ ኪዳን ላይ ብቻ ነው እግዚአብሔር ራሱን በክርስቶስ ገለጠው የሚል ነገር አለ። አይደለም በማንጸሪያ ገለጠው የሚል አለ። ሜቢ የክርስትናና የእስልምና ልዩነት እዚህ ጋር ይመስለኛል። በክርስቶስ ገለጠውና እዛ ጋር ይሄ ዋናው እንትን ይሄ ነው። በእርግጥ ይሄ የስላሴ መሰረት ይሄ ነው። የክርስቶስ ጉዳይ ነው። የስላሴንም ጉዳይ እንትን ያለው እንጂ ኦሪት አካባቢ ብትሄዱ የእስልምና እንትንና እስልምና እግዚአብሔርን የሚገልጽበትና አላህን የሚገልጽበትና ብሉይ ኪዳን ፈጣሪን የሚገልጽበት መንገድ ኦልሞስት በብዙ መንገድ ይመሳሰላል። ልዩነቱ በጣም እየሰፋ የሚሄደው የት ጋር ነው? አዲስ ኪዳን ላይ ሲመጣ ነው። አዲስ ኪዳን ላይ ሲመጣ እግዚአብሔር ራሱን በክርስቶስ በኩል ተረከው ወይም ገለጸው የሚለው ነገር ጋ ነው የሚለየው ማለት ነው። ለማንኛውም ስለ ስላሴ ስናገር 3 አይነት አናሎጂዎችን መጠቀም እችላለሁ። 3 ምንድን ነው? ሰዋዊ በሆነ ባህሪ አልጠቀምም ማለት ነው። ኦብጀክት በሆነ መንገድ ነው የምጠቀመው። ክርስቲያኖች ስላሴ ሲሉ ምንድን ነው? ስላሴ የሚለው ነገር በሁለት መንገድ መግለጽ ይቻላል። ዘላለማዊ ስላሴ ዘላለማዊ ነው ብለው የሚያምኑ አሉ። ስላሴ ለእኛ የተገለጸበት ባህሪ ነው የሚሉ አሉ። ዘላለማዊ ነው ሲሉ እግዚአብሔር አንድም 3ም ዘላለማዊነቱ ነው፣ ለእኛ ብቻ የተገለጸበት መልክ አይደለም ማለት ነው። ግን ሁሉም ግን በአንድ ላይ የሚያምኑትና የሚቀበሉት የሚመስለኝ ቆንጆ ምሳሌ ለስላሴ ከሰዎች መረዳት ጋር የተያያዘ ነው። ሌላ ደግሞ አመጣለሁ። የመጀመሪያ አናሎጂ ቤስት አናሎጂ ብዬ የምወስደው ከኳንተም አንጻር አይደለም። ኦፍኮርስ ኳንተም ይኖረዋል አይዲያው። ከፀሐይን ብንወስድ ፀሐይ አብ ብለው ይወስዱታል። ፀሐይን ማለት ነው። ፀሐይ በአብ ትመሰላለች። ብርሃኗ ደግሞ የምናየው ለኛ የተገለጠው ክፍል ደግሞ ወልድ ተብሎ ይገለጻል። ያ ብርሃን ደግሞ ለኛ ሙቀት ሲሰጠን፣ ለኛ ብርሃን ሲሆነን ስናይ ማለት ኢፌክቱ ማለት ነው። የብርሃኑ ኢፌክት ለኛ የሚሰጠን ጥቅም አለው። ሙቀትም ይሰጠናል፣ አይናችን በርቶ እንድንሄድ እንድናይ ያደርገናል። ያ ደግሞ መንፈስ ቅዱስ ተብሎ ይገለጻል። ስላሴ የሚባለው አንደኛው አናሎጂ ብዬ የምገልጸው ክርስቲያኖች ሊሉ የሚፈልጉት አንዱ መንገድ ይሄ ነው። ፀሐይን አናያትም፣ በዚህ አይናችን ፀሐይ ምን እንደሆነች አናይም፣ ሳይንስም እናያታለን የሚል ነገር የለውም።
ግን ሳይንስ አያዩም ማለት አይደለም። በእነሱ መሳሪያ ያዩታል። እኛ ግን በዚች አይናችን ፀሐይን አናየው። የምናየው ብርሃኗን ነው። ብርሃኑን እናያለን። ያ ብርሃን ወልድ ተብሎ ይጠራል። ያ ብርሃን ደግሞ ለእኛ ከሚሰጠን ጥቅም ምሪት ይመራናል፣ ያሳየናል፣ ሙቀት ይሰጠናል። ከዛ አንጻር ደግሞ ምን ተብሎ ይገለጻል? መንፈስ ቅዱስ ተብሎ ይገለጻል። የሥላሴ አንዱ ምሳሌ ይሄ ነው። ክርስቲያኖች የሚጠቀሙት ማለት ነው። አደን ነው ሰምቼ አላውቅም። ይሄን ነገር እኔ ለመጀመሪያ ጊዜ ያልኩት ይሁን ወይም ሌሎች ይበሉት አላውቅም። ግን አንዱ ሥላሴ መጽሐፍ ቅዱስ ላይ ወይንም በየክርስቲያኑ በየቤተ ክርስቲያኑ በተለያዩ ሃይማኖት ውስጥ ሥላሴ የሚለው አይዲያ ይሄ ነው። እኛም የመራን ለእኛ የተገለጠውን ብርሃን እዛ ያመነጨውን ብርሃኑ ያመነጨውን አካል በስራና የስራና የአካል ጉዳይ ካልሆነ በስተቀር የባህሪ ልዩነት የላቸውም ብሎ የሚናገሩት ከዚያ አግባብ ነው። ሌላው ደግሞ ምርጥ ምሳሌ ከኛ ሪያሊቲ የፈጣሪ ሪያሊቲ ለብቻ የእኛን ሪያሊቲ ለብቻ አድርገን ደግሞ ብናይ ለምሳሌ ያክል ፎቶንን እንውሰድ። ፎቶን ማለት ይሄ አንዱ የኳንተም ፓርቲክል ብንወስድና ልክ ብርሃን ከፀሐይ የሚመጣውን ብርሃን አንዷን ለምሳሌ የብርሃን ብናኝ ብንወስድ ብርሃን ብናኝ የለውም ብለን ነው የምናምነው። ሳይንስ ግን አለው ብሎ ያምናል። ብናኝ ያልኩት እኔ ነኝ፣ ግን ፓርቲክሎች አሉ። ፓርቲክል ለማለት ብዬ ነው። የፀሐይን የብርሃንን ብናኝ ብንወስድ አንዲት ብናኝ የት እንደሆነች አናውቅም። ሳይንስ ነው የሚለው የብርሃንን ብናኝ ወይንም ፓርቲክል የቱ ጋር እንደሆነ ማንም ሰው የሚያውቅ የለም። አንዷን ፓርቲክል ማለት ነው። አሁን እኛ እስክሪፕቶ ቢኖረንና እዛ ጠረጴዛ ላይ አስቀምጫለሁ እዛ ጋር ነው ያደረግኩት ማለት እንችላለን። ወይም አንድ የጤፍ ብናኝ በጣም ተፈጭቶ ጤፉ እንትን አየር ላይ ቢለቀቅ ብናኟ ለእኛ ለማወቅ የቱ ጋር እንዳለች ያስቸግረን ይሆናል። ግን ፖዚሽን ግን አላት። የቱ ጋር እንደሆነች ሎኬሽን አላት። ነገር ግን ያ ፓርቲክል ግን በኳንተም ፊዚክስ ፖዚሽኑ አይታወቅም። የቱ ጋር እንደሆነ አይታወቅም፣ አይታይም። የትየለሌ ነው በቃ ፖዚሽኑ የቱ ጋር እንደሚገኝ በዌቭ መልክ ነው የሚኖረው። የሚታየው መቼ ብቻ ነው? ሲለካ ብቻ ነው። ሳይንቲስቶች በመሳሪያቸው ተጠቅመው ማግኔቲክ ፊልድ ተጠቅመው ሲለኩት ብቻ ነው። ያኔ ብቻ ነው በሰው እጅ ሲገባ ብቻ ነው ያቺ ነጠላ አንዷ ብናኝ የብርሃን ብናኝ የምትለየው ማለት ነው። የማይለይበት የት እንደሆነ የማይታወቅበት በዌቭ መልክ የሚኖርበት ቦታ ምን ይባላል? ሱፐርፖዚሽን ይባላል። ሱፐርፖዚሽን ማለት አይታይም፣ እንዴት እንደሆነ አይታወቅም፣ ግን ዌቭ ነው። የቱ ጋር እንደተቀመጠ እዚህ ጋር ነው እዚህ ጋር ነው ማለት አችሉም። በቃ ፖዚሽኑ እዚህ ጋር ነው፣ ይኸው እዛ ጋር ይታያል፣ ጠረጴዛው ላይ ያረፈ፣ ግድግዳው ላይ ያረፈ የምትሉት አይደለም። ማንም አያውቀውም ነው የሚለው። ያ የማይታወቅ ፓርት ምን ይባላል? ያ ብናኝ የብርሃን ብናኝ ብዬ ልውሰደውና ሱፐርፖዚሽን ይባላል። ልክ በመሳሪያ ውስጥ አርፎ ደግሞ በማግኔቲክ ፊልድ ተገፍቶ ወደ ራሱ እንዲመጣ ተፈጥሯዊ ባልሆነ መንገድ የእሱ ተፈጥሮ አይደለም፣ ሰዎች ናቸው አስገድደው ያመጡት። ወደዛ ሲመጣ ደግሞ ምን ይባላል? ፓርቲክል ይባላል። ፓርቲክል የሚለው ስም የሚሰጠው ተፈጥሯዊ በሆነ መንገድ ሲገለጣል። ተፈጥሯዊ በሆነ መንገድ ዌቭ ነው በቃ ፎቶን ነው በቃ። ነገር ግን ሰዎች ለክተው ሲያመጡት ግን አንድ ፓርቲክል አንዷ ብናኝ ያቺ ዌቭ የነበረች ያቺ የቱጋ መጨበጫ በቃ የቱጋ ነው የሚያርፈው፣ የቱጋ ነው መነሻ፣ የቱጋ ነው የማይባለው ፓርት እሱ ዌቭ ነበር፣ በዌቭ ነበር የሚገለጸው። ያ ፓርቲክል አሁን ፓርቲክል የሚባለው ስም ሂውማን የእንትን ሜዠርመንት ነው፣ ሲለካ ነው ፓርቲክል የተባለው እንጂ ከመለካቱ በፊት ዌቭ ነበር የሚባለው ማለት ነው። ይህ ሥላሴ ሊያሳይ ይችላል። ይህ ፓርቲክል 3 ዳይሜንሽን አለው። ኤክስ ዋይ ዜድ የሚባል ዳይሜንሽን አለው እና
እነዚህ ኤክስ ዋይ ዜድ ዳይሜንሽን ምንድን ናቸው? ዳይሬክሽንን ነው የሚያሳዩት። መጀመሪያ ግን ዳይሬክሽኑ ራሱ ይሄ ነው፣ በዛ ነው፣ በዚህ ነው የሚባል ነገር የለውም፣ አይታወቅም፣ ማንም ማየት አይችልም ማለት ነው። ሶ በክርስትና ይሄ በተለይ ይሄ ሁለት ባህሪ ያለው ነው፣ ሁለት ባህሪ ሳይሆን ስላሴ ለእኛ ብሎ ነው የተገለጸው። ስላሴ ማለት ለእኛ ፈጣሪ ራሱን የገለጸበት መንገድ ነው እንጂ ሰማያዊ ባህሪውን አናውቀውም። ሰማያዊ ባህሪው ለማናችንም ግልጽ አይደለም። እሱን ሳይሆን እኛ የምናውቀው በእኛ ልክ፣ በእኛ እውቀት፣ በእኛ ቋንቋ፣ በእኛ መረዳት ልክ የገለጸበት መንገድ ነው ስላሴ ብለው የሚናገሩ ክርስቲያኖች። ማለትም እነዚህ ሰዎች ምን አይነት ሰዎች ናቸው ብትሉ፣ እግዚአብሔርን እንደ ወላጅ ነው የሚያዩት። ሪል የእግዚአብሔርን ሪያሊቲ ለእኛ ያልገለጸበትን ባህሪ እንደ ወላጅ ነው የሚያዩት። ለእኛ የገለጸበትን መንገድ ደግሞ ሰውን የሚያዩት እንደ ሕፃን ልጅ ነው። ሶ በሰውና በፈጣሪ መካከል ያለው ይሄ በሂውማን አንደርስታንዲንግ ሌቭል ያለው ኤሪያ ምንድን ነው? ምን ማለት ነው? ይሄ ነገር በደንብ እንዳላምታታው ብዬ ነው። ፈጣሪን አሁን ፈጣሪ ለእኛ ገለጸልን የምንለው ፓርት የፈጣሪ ሪያሊቲ አለ እማናውቀው። ፈጣሪ እንዴት ነው? የት ነው የሚኖረው? ምን አይነት ነው? ስንት ነው ብለን የማንቆጥረው በእኛ እውቀትና መረዳት ልክ የማንገልጸው የፈጣሪ ማንነት አለ። ያ ማንነት እኛ አናውቀውም፣ ከኛ አቅም በላይ ነው። ፈጣሪ ግን ወረደና እኛ እንዲገባን እንድንረዳው አድርጎ የገለጸበት መንገድ አለ። ያ የገለጸበት መንገድ እኛን የሚያስቆጥረን እንደ ሕፃን ልጅ፣ ሕፃን ልክ ጡጦ እንደሚጠባ ሕፃን ልጅ ነው። ፈጣሪ ደግሞ እሱ የሚኖርበት ሪል የእሱ የፈጣሪን ደግሞ ሪያሊቲ የሚገለጸው እንደ አባት፣ እንደ እናት፣ እንደ አዋቂ ነው። ሶ ፈጣሪ መጥቶ ለእኛ የሆነ ነገር ሲነግረን እንዳንጎዳ እየመረጠ ሕፃን ስለሆነ ይጎዳል፣ ይሄ ይሻላል፣ ሕፃን ስለሆነ እንዲህ ባደርግ ይሻላል ብሎ እየመረጠ በእኛ ልክ፣ በእኛ ሕፃንነት፣ በእኛ አለማወቅ፣ በእኛ ያለማደግ በዛ ልክ ነው እንጂ የሚያስረዳን በትልልቅ ሰው ልክ አይደለም። ለምሳሌ አንድ ሕፃን ልጅ አጥንትን አምጥታችሁ ጋጥ አትሉትም፣ አይችልም። የማይግጡት ፓርት አለ። ሶ ለነሱ ሊጋጥ በሚችል መልክ ነው። ምናልባት ወተት ከሆነ እነሱ ጋር ያለው ወተት ይሰጣቸዋል። ፈጣሪ ጋር ወተት ስላለ አይደለም፣ እዚህ ወተት ስላለ በእነሱ ልክ የሚሰራው ወተት ፈጣሪ ጋር ወተት ላይሆን ይችላል የሚኖረው። እዚህ ጋር አንድ የሚባል ቁጥር እኔ አንድ ነኝ ከኔ ሌላ የለም ሊል ይችላል። እዚህ አንድ የሚባል ኑሜሪካል ኤክስፕሬሽን ፈጣሪ ጋር ስላለ ላይሆን ይችላል። ሶ ፈጣሪ ለሰዎች የሚገልጽበት ሰዎች በሚያውቁት መልክ ልክ ነው የሚለው ነገር ነው። አሁን ቀደም ያልኩትን ሱፐርፖዚሽንን እንውሰድ። ሱፐርፖዚሽን ማለት ፈጣሪን የማናውቀው ፓርት ማለት ነው። ልክ ያቺ ፓርቲክል ያቺ የብርሃን ብናኝ የት እንደሆነች፣ ማን እንደሆነች፣ እንዴት እንደሆነች በትክክለኛ ባህሪዋ አናውቃት። የምናውቃት ለእኛ ስትገለጥ ብቻ ነው። ስትገለጥ ማለት ስትለካ ብቻ ነው። ስትለካ 3 ፓርት አላት። 3ቱ ፓርት ምንድን ነው? ኤክስ ዋይ ዜድ ማለት ነው። ሶ ኤክስ ፋዘር ይሆናል፣ ዋይ ደግሞ ጂሰስ ይሆናል፣ ከዛ ደግሞ ሆሊ ስፒሪት ይሆናል ብለው የሚያስረዱ አሉ። ይሄ ምሳሌው የኔ ነው፣ ግን አይዲያውን እንደዛ የሚያስረዱ ሰዎች አሉ ማለት ነው። ሶ በዚህ መውሰድ ይቻላል። የማይታወቀው ለእኛ አንኖን ፓርት ኦፍ ጋድ ማለት ነው። አንኖን ፈጣሪን የማናውቀው የፈጣሪ ሪያሊቲ ሱፐርፖዚሽን አይነት አድርገን በዛ አናሎጂ እንወስዳለን። የሚታወቀው የተገለጠው ልክ ሲለካ ያለው ማግኔቲክ ፊልድ ውስጥ ሲገባ አፕ ዳውን ኤንድ ሳይድ የሆነው ፓርት ደግሞ ለእኛ የተገለጸበት ነው አይደለም። ያኛው ደግሞ አብ ወልድ መንፈስ ቅዱስ ተብሎ ይገለጻል። በኦብጀክት ሪያሊቲ ይኖራል፣ ማክሮ ኦብጀክት ሪያሊቲ ላይ ይኖራል። ስላሴ መግለጽ ይቻላል በፀሐይና በእንትን ብቻ ሳይሆን። ለማንኛውም እንዲህ ብለው የሚናገሩት እነማን ናቸው? ፈጣሪ በሰማያዊ ማንነቱ፣ ሰማያዊ ስል
የፈጣሪን ሪያሊቲ በትክክል አናውቀውም የሚሉት ናቸው። የፈጣሪን ሪያሊቲ በትክክል አናውቀውም። ለእኛ የምናውቀው ለእኛ በተገለጸልን በእኛ ልክ በነገረን ነገር ብቻ ነው። ከነሱም አንዱ አብ በእኛ ልክ የተነገረ የፈጣሪ ማንነት ነው። ወልድ በእኛ ልክ የተነገረ የፈጣሪ ማንነት ነው። መንፈስ ቅዱስ በእኛ ልክ የተነገረ የፈጣሪ ማንነት ነው እንጂ ይሄ ዲቪዥን የፈጣሪ ዘላለማዊ ማንነቱ አይደለም ብለው ለሚያምኑት ነው። በተለይ ይሄ አባባል ይሄ ፈጣሪ ሁለት ባህሪ ያለው ኢየሱስ ክርስቶስ ሁለት ባህሪ ያለው ብለው የሚያምኑት አይነቶቹ አካባቢ ናቸው። ለምሳሌ ፕሮቴስታንትም ያካትታል። ሌሎቹም ኮፕቲክ ክርስቲያኖች ይህንን ላይቀበሉ ይችላሉ፣ ኢንክሉዲንግ የኢትዮጵያ ኦርቶዶክስ ቤተክርስቲያን። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ስላሴን የምትረዳው ይህንንም የሚረዱት ይኖራሉ፣ እርግጠኛ ነኝ። የሚቀበሉም ሊኖሩ ይችላሉ። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ የምትረዳው ስላሴ ዘላለማዊ ነው፣ ዘላለማዊ ነው። ለእኛም በተገለጠውም ባይገለጥም ያ የፈጣሪ ዘላለማዊ ማንነት ነው ብላ የምታምን ደግሞ እሱ ደግሞ ከፓርቲክል አንጻር ከኳንተም አንጻር ስንገልጸው ኢንታንጀልመንት ይባላል። ኢንታንጀልመንት ማለት ምን ማለት ነው? አሁን ቀደም ብናኝ ያልኳችሁ ፓርቲክል አንድ ብቻ ነው። አንዷ ብናኝ ናት። ሁለት ሆነው ደግሞ የሚኖሩ አሉ። ልክ እንደ መንታ ማለት ነው። ሁለት መንታ ተለያይቶ ሳይሆን አንድ ላይ ነው። እነዛ ሲከፋፈሉ ማለት ነው። እነዛ ፓርቲክሎች ሲከፋፈሉ አንዱን መሬት አንዱን ጁፒተር ብትወስዱት ማለት ነው። መሬት ላይ ያለውን አንዱ ፓርቲክል ስነኩት ልክ ይሄ የተነካው ያም ይሰማል። እኩል ነው። ይሄ ሳይንስ ነው የሚለው ማየት ትችላላችሁ። ፓርቲክል ላይ ኢንታንጀልመንት የሚባለው ነገር አብ ሲነካ ወልድ ሲነካ መንፈስ ቅዱስ የሚለው ይሄ ሁሌ ዘላለማዊ ባህሪው ነው የሚለው ደግሞ የኮፕቲክ ኦርቶዶክስን ሊያሳይ ይችላል። ወይም ደግሞ ይሄ ብቻ ሳይሆን ቅድም ያልኩት ፀሐይ፣ ብርሃን እና ሙቀት የሚለው ነገር ራሱ ለነሱ ሊሆን ይችላል። ግን እኛ ስንኖር ነው ብርሃኑ የሚኖረው የምናየው የምንለው። ዞሮ ከኛ ጋር የተያዘ ነው ይሄ ፀሐይ የብርሃኑ እና የሚሰጠው ኢፌክቱ ማለት ነው። ግን ይሄ ኢንታንጀልመንት የሚባለው ግን ከተዋህዶ አንጻር ለምሳሌ ኢየሱስ ክርስቶስ ከአንዱ ፓርቲክል መሬት ላይ አለ። መሬት ላይ ያለውን ወደ ጁፒተር በወስደው እዚህ ጋር አንድ ኢፌክት እዚህ ጋር ቢኖር ያ ኢፌክት እዛም ጋር ዘሴም ነው፣ እኩል ነው ፊል የሚያደርጉ። ፊል ስል ሰዋዊ በሆነው ፊሊንግ አይደለም። ግን እዚህ ጋር የሚደርሰው እዚህ መርገብገብ ቢኖር እዚህ የሆነ ነገር ቢኖር እዛም ጋር እኩል ሪስፖንስ ይኖራል። አብ ተነካ ማለት ወልድ ነው፣ ወልድ ተነካ ማለት መንፈስ ቅዱስ ነው። አብ የሚችለው ወልድ የሚችለው መንፈስ ቅዱስ ነው። እንዲህ ነው የሚለው ደግሞ የኦርቶዶክስ የተዋህዶ በተለይ አስተሳሰብ ነው። የዲስታንስ ጉዳይ አይደለም። መካከላቸው ዲስታንስ የሚለው የቁጥር ነገር ስለሆነ እንግዲህ በቁጥር ስላሴ የሚለው ቁጥር ነው የሚያሳየው። እንግዲህ በእስልምናም በክርስትናም ያየነው ነገር ቁጥር አለ። ይህ ቁጥር የዲስታንስ የምን ጉዳይ የሚመለከት ይሁን አላውቅም። ግን ይህ አናሎጂ ስለሆነ ሜታፎሪካል ኤክስፕሬሽን ስለሆነ ኤግዛክት ኤንድ ሲሚላር አይደንቲካል የሆነ ኤግዛምፕል አይደለም። እንደዛ ትወስዱታላችሁ ማለት ነው። ሌላም የሚታየው ነገር እዚህ ጋር መግለጽ የምፈልገው ስላሴ የሚባል ነገር ከሌለ ወይንም አብ ወልድ መንፈስ ቅዱስ የሚባል ነገር ከሌለ ክርስትና የሚባል ነገር ኤግዚስት አያደርግም። ማወቅ ያለባችሁ ብዙ ሰው አንዳንድ ጊዜ ስላሴ ላይኖር ይችላል፣ በቃ ዝም ብዬ እኔ ክርስቲያን በሉኝ ይላል። አይኖርም። ክርስትና የሚባል ነገር ስላሴ ከሌለ ኤግዚስት አያደርግም። ለምንድን ነው የማያደርገው ብዬ ልናገር እስቲ። ለምሳሌ ቅድም ያልኩት የእስልምናና የክርስትና ጉዳይ፣ እስልምና ውስጥ ፈጣሪ ይናገራል እንጂ ፈጣሪ ይመስላል የሚል ነገር አያስቀምጥም። ክርስቲያኖች ግን ፈጣሪ ይናገራልም ይመስላልም ብለው ያስቀምጣሉ። ይመስላል ብለው የሚያስቀምጡት በምን አግባብ ነው ብላችሁ ብትናገሩ፣ ክርስቶስ እግዚአብሔር በክርስቶስ ተገልጧል። መገለጥ ብቻ ሳይሆን ክርስቶስ ኢየሱስ ክርስቶስ ሆኖ መጥቷል። በሱ በኩል ተገልጦልናል። ኢየሱስ ክርስቶስን ማየት እግዚአብሔርን ማየት ነው
ብሎ ስለሚያምኑ አንዳንድ ጊዜ እግዚአብሔር ታላቅ ነው፣ እግዚአብሔር አምላክ ነው፣ እግዚአብሔር አዋቂ ነው የሚሉ የሰዎችን ባህሪ ለእግዚአብሔር አሳልፈው ሲሰጡ ሪዝናቸው ክርስቶስ ስለተገለጠልን ብለው ነው። ለምንድን ነው የሰውን ባህሪ የምትጠቀሙት? እግዚአብሔርን ለመግለጽ አዋቂ ነው፣ ታላቅ ነው፣ ንጉሥ ነው፣ ጌታ ነው፣ ሩህሩህ ነው የሚለውን ነገር ለምንድን ነው የምትጠቀሙት? ይሄ እኮ የሰው ባህሪ ነው። እግዚአብሔር ራሱን ለምን በራሱ መንገድ አይገልጽም ሲባል ኖ፣ ይሄ እግዚአብሔር ራሱን የገለጸበት ነው። እነዚህን የሰዎችን ባህሪ የራሱ አድርጓል፣ ግን ፍጹምና ጻድቅ በሆነ መንገድ ብለው ይናገራሉ። ክፉ የሆነን የሰውን ባህሪ ለእግዚአብሔር አሳልፈን አንሰጥም። በክፉ በሆነ መንገድ እግዚአብሔርን አንገልጽም። ፍጹም እውነት ሙሉ በሆነው መንገድ ነው የምንገልጸው። ያ ሙሉነት ግን ውስንነት አለው። ከኛ አንጻር ከፈጣሪ አንጻር ግን ሙሉ ነው ብሎ ይናገራሉ። የክርስቶስን ሙሉነት አስበን ነው እግዚአብሔር ታላቅ ነው፣ እግዚአብሔር ኃያል ነው የሚለው የማንኛውም የተራው ሰው ባህሪ አይደለም። የክርስቶስን ባህሪያትን እያሰብን ነው። አዋቂ ነው ስንል እንደ ክርስቶስ አዋቂ ነው ማለታችን ነው። ታላቅ ነው ስንል እንደ ክርስቶስ ታላቅ ነው ማለታችን ነው። ከዛም በላይ ከሰውነቱ ክርስቶስ ሰው ነው፣ ከዛም በላይ ያለው ባህሪውን ነው የሚያሳየው የሚል ነገር አለ። አገላለጽ ምናልባት ችግር ሊኖረው ይችላል፣ ግን ይሄ ነው ክርስቲያኖች ለምንድን ነው መልክን የምትጠቀሙት? ማለት እግዚአብሔር ይህን ይመስላል አይነት ክርስቶስን ወይም አንዳንድ ስዕል የሚያምኑ ሰዎች እኮ ስዕል የሚያምኑ ሳይሆን ስዕልን በመጠቀም ፈጣሪን ለማምለክ የሚሞክሩ ሰዎች ራሳቸው አንዱ ምክንያት አድርገው የሚጠቀሙ ለምሳሌ ክርስቶስን ስዕል ብሎ የሚጠቀሙት ነገር ምናምን ይሄ የኮንሰንትሬሽን የፎካል ፖይንት ብቻ ሳይሆን አንዱ ምክንያታቸው ከመንገድ የተያዘ ነው። ይሄ ክርስቶስ ተገልጦልናል ከሚለው ነው እና ክርስቶስን በመጠቀም ፈጣሪን መግለጽ እንደ ማንዴት ይጠቀሙታል። እንደ ማንዴት የሚጠቀሙት ምክንያቱም ክርስቶስ እኛን መስሎ ስለመጣ የሚል ነው። እዚህ ጋር ከክርስቶስ አንጻር 3 ነገሮችን መናገር እፈልጋለሁ። ክርስቲያኖች አንድ አይደለም። ከክርስቶስ አንጻር ኦርቶዶክስ ለምሳሌ ተዋህዶ ኦርቶዶክስ ክርስቶስን የምገልጸው ስጋውን ክርስቶስ 2 ባህሪ የለውም፣ አንድ ባህሪ ነው። ስጋውም ከአብ የወሰደውም ከድንግል ማርያም የወሰደው ማለት ከድንግል ማርያም ወስዶ ስጋ ሰው የሆነበትም ስጋው ከአብ ዘንድ የነበረውን ባህሪ አሁን አንድ ነው፣ አምላክ ነው፣ ልዩነት የለውም ብላ ነው የምታምነው። ከአብ ዘንድ የነበረው መጀመሪያ የለውም። ከማርያም ዘንድ ያለው መጀመሪያ ቢኖረው አሁን ፍጹም አምላክ ነው ብላ ነው የምታምነው። ተዋህዶ ማለት ያ ነው። ከ2 ባህሪ አንጻር ደግሞ ሲሆን ለ2 ይከፈላል። ከ2 ባህሪ አንጻር ለምሳሌ ካቶሊክን መውሰድ ይቻላል። ከ2 ባህሪ አዎ የኒቂያ ጉባኤን ይቀበላሉ። ሁሉም ፕሮቴስታንትም ሁሉም የኒቂያ ጉባኤ የሚባለውን ይቀበላሉ። ሲቀበሉ ምንድነው ክርስቶስ አምላክ ነው የሚል ነው። ስጋውም በስጋም በአምላክ ነው፣ ከአብም ከማርያምም ዘንድ ካለው ባህሪ አንጻር አምላክ ነው የሚል ግን 2 ባህሪ ያላቸው 2 ባህሪን የሚቀበሉ ክርስቶስ በሰውነቱም በአምላክነቱም 2 ባህሪ ያለው ብሎ የሚገልጹ በሰውነቱም አምላክ ነው ብሎ የሚያምኑ አሉ። አምላክ ነው ብሎ የሚያምኑ አሉ። ፕሮቴስታንቶች ግን አያምኑ። ብዙ ጊዜ ከኦርቶዶክስ ጋር የሚጣሉትም በዚህ ነው። ብዙ ሰው ግን አያስተውልም ይሄን ነገር። ፕሮቴስታንቶች የኒቂያ ጉባኤን ይቀበላሉ። አሁን ክርስቶስ አምላክ ነው ብሎ ያምናሉ ሚንስ ሶፍት በሆነ መንገድ ነው የሚያምኑት። ማለት ከጥያቄ ጋር ግን ይሄ ነገር ብለው ነው የሚያምኑት። ምን ማለት ነው? ለምሳሌ ኢየሱስ ክርስቶስ እኔን ምሰሉ ብሏል ይላሉ። በነገራችን ላይ ሎጂካል ናቸው። እኔን ምሰሉ፣ እኔ አብን እንደምመስል እናንተ ደግሞ እኔን ምሰሉ ይላል። እኔን ምሰሉ ማለት ምን ማለት ነው የሚለው ነገር እኔ አብን እንደምመስል ነው ጳውሎስ ነው ያለው ይሄን ነገር። በነገራችን ላይ እኔ ክርስቶስን እንደምመስል የሚል ነገር አለው እና ክርስቶስን መምሰል ማለት ምን ማለት ነው? ክርስቶስ የሚመስለው አምላክ ከሆነ አብን የሚመስል ከሆነ እኛ ደግሞ ክርስቶስን የምንመስል ከሆነ እኛ የሚባሉ ፕሮቴስታንቶች ሚሊየንስ ቢሆኑ
ኢን ቢሊየንስ ቢሆኑ የሁሉ ቢሊዮኖች አምላክ ሊሆኑ ነው ማለት ነው ብለው ያምናሉ። አንድ አምላክ ብቻ ነው ያለው፣ ከሱ ሌላ አምላክ የለም። ክርስቶስ በአምላክነቱ ከአምላክ ዘንድ ካለው ባህሪው አንጻር አምላክ ነው። ከድንግል ማርያም ዘንድ ካለው ባህሪ አንጻር ግን ፍጹም ጻድቅ የሆነ ሰው ነው እንጂ አምላክ ነው ብለው ደፍረው አይናገሩም። ግን ሲናገሩ ግን እንዲሁ የኒቅያ ጉባኤን እንቀበላለን ትክክል ነው ብለው ይናገራሉ እንጂ ፍጹም ሰው ፍጹም አምላክ ነው ብለው ነው የሚናገሩ። ፍጹም ሰው ማለት ፍጹም ሰው የሚለው ከድንግል ማርያም የተቀበለውን አካሉ ነው። ፍጹም አምላክ የሚለው ደግሞ ከአብ ዘንድ ያለው ባህሪው ነው ማለት ነው። ገባችሁ? እና ፍጹም ሰው የሚለው ውስጥ ፍጹም አምላክ የለም። ፕሮቴስታንቶች ሲሉ ፍጹም አምላክ የሚለው ውስጥ ሰው የሚል የለውም። አምላክ ውስጥ ሰው የለም፣ ሰው ውስጥ አምላክ የለም። እና ብዙ ጊዜ አማላጅ ድንግል ማርያም ኢየሱስ ክርስቶስ አማላጅ ነው፣ ኢየሱስ ክርስቶስ አማላጅ አይደለም ብለው ፕሮቴስታንቶችና ብዙ ጊዜ ኦርቶዶክሶች የሚጣሉት ይሄ ተራ በሆነው ጥቅስ አይደለም፣ ከዶክትሪን አንጻር ነው። ከዶክትሪን አንጻር ፕሮቴስታንቶች ፍጹም አምላክ ፍጹም ሰው ስለሆነ ሊያማልደን ይችላል ብለው ያምናሉ። አምላክ እሱ በሰውነቱ ከአምላኩ ጋር ያገናኘናል፣ ከአባቱ ጋር ያገናኘናል ብለው ከሚያምኑበት ነገር አንዱ ምንድን ነው? በሰውነቱ ፍጹም ጻድቅ ነው እንጂ ፍጹም አምላክ አይደለም ብሎ ስለሚያምኑ ነው። እንደ ሰው ከድንግል ማርያም የወሰደው ባህሪ በቃ ፍጹም ሰው ነው፣ አምላክ አይደለም። እሱ አምላክ አይደለም። እኛ እሱ ዘንድ እንድንደርስ ነው። የኛ እምነት እሱ ደረጃ እንዲያደርሰን ነው። እኛ ክርስቶስን ኢየሱስን የምንመስል ከሆነና ኢየሱስ ማለት በሰውነቱ አምላክ ከሆነ ስንት አምላክ ሊኖር ነው? የሁሉ አምላክ ሊኖር ነው ወይ ብለው ይናገራሉ። ዞሮ የሚገርማችሁ ነገር እስልምናም ውስጥ ሂዱ፣ ኦርቶዶክስም ውስጥ ሂዱ፣ የትኛውም ክርስቲያን ኢንክሉዲንግ ፕሮቴስታንትም ውስጥ ሁሉም ሪዝን አላቸው፣ ሁሉም ምክንያት አላቸው። ሁሉም ለፈጣሪ ቀናኢ ከመሆናቸው የተነሳ ነው የተለያዩትና እገሌ እንዲህ ነው እገሌ እንዲህ ነው ሁሉም ማለት ነው። አሁን ቀደም እንዳልኩ ሙስሊም እስልምና ውስጥ ብትገቡና እንዴት እንደሚያምኑ ፈጣሪን እንዴት እንደሚገልጹ ስታዩ በጣም ትገረማላችሁ። በቃ በጣም ለፈጣሪ ቀናኢ እንደሆኑ በጎ እንዳላቸው ይሄ ከክፋት ከምን የተነሳ ከክህደት የተነሳ ሳይሆን በቃ ለፈጣሪ ትልቅ ፍቅር ስላላቸው እንደሆነ ትረዳላችሁ። ኦርቶዶክሶች ጋር ስገቡና ፈጣሪ ኢየሱስ ክርስቶስ ታላቅ ነው እንዲህ ሰው ታደርጉታላችሁ ሲሉም ከቀናይነት በጣም በቃ ከፍቅራቸው የተነሳ ነው። ሌላም ቦታ አሁን ፕሮቴስታንቶች ጋርም ስትሄዱ ኢየሱስ ክርስቶስ ፍጹም ሰው ጻድቅ ሰው ነው እንጂ በፍጹም በሰውነቱ አምላክ አይደለም ሲሉ ክርስቶስን ምሰሉ ተብለናል። ስለዚህ ኢየሱስ ክርስቶስ በሰውነቱ አምላክ ከሆነ ተከታዮቹ በሙሉ አምላክ ይሆናሉ። ከአንዱ አምላክ በቀር አምላክ የለም የተባለው ሚሊዮኖች አምላክ ሊሆኑ ነው ማለት ነው። ይሄ ደግሞ መጽሐፍ ቅዱስን የሚጻረር ነው ብሎ ያምናሉ። ሌላ ሚኒንግ ሌላ አይነት ትርጉም አይሰጡም። አመሰግናለሁ። ሰብስክራይብ ብታረጉኝ ብትሉ በጣም ደስ ይለኛል። ስለሁሉም አመሰግናለሁ ማለት